ስለዚህ ለምን አትሞችም ይለኛል። ልክ በአካል ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ድሃ እየመረጠ በድሃ እናቶች። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ የምናየው ዘርፌ ራሴን ላጠፋ ነበር እያለች ትገኛለች። ፓስተሩ ማን እንደሚያሸርፍ ምርጫ አውቃለሁ ተንብያለሁ እያለ ይገኛል። እንዲሁም ደግሞ ቲክቶከሮች ወጥ እየረገጣችሁ ትገኛላችሁ። በጣም ያሳፍር ነገር፣ ድሃ ላይ የምታደርጉን ነገር፣ ብር በብር የሰራችሁት ነገር አለ። እኚህን ሁሉ አንድ ባንድ እናያለን። ቀጥታ ወደ መጀመሪያ ቪዲዮ ወስዳችኋል። ጣለውን 200 ብር ድሃ እየመረጠ በድሃ እናቶች በኔቢጤ እናቶች በተቸገሩ ሰዎች ስር ፊት ለፊታቸው ጥሎ በገመድ እየሳበ በድሆች የሚቀልድ ትውልድ ነው ያለን። ይሄኛውን አይነት ልጅ ብቻ ነው ያልኩት። እነዚህ ልጆች በድሃ እየቀለዱ ነው ክርስትናቸውን የሚኖሩት። እነዚህ ልጆች በድሃ እየቀለዱ ነው ሃይማኖታቸውን የሚኖሩት። ወልደው ያሳደጉንን እናቶችና አባቶች በየሜዳው የሚቀልዱባቸው። እንዲህ አይነት ፍራንክ እኮ ለኢትዮጵያ አይሰራም። ችግር ላጠወለገው የሰው ፊት ለሚያይ እጁን ለሚዘረጋ በፈጣሪው አምኖ እጁን ዘርግቶ ስለ ማርያም ስለመቤቴ ብሎ እየለመነ ለሚያድርና ለምትውልናት ገንዘብ ጥሎ በገመድ እየሳቡ ማንገላታት እኮ እንዳያችሁት በጣም ያሳፍር ነገር ነው። ምን ማለት ነው? እስቲ ለቲክቶክ ተብሎ እናቶች፣ እኚህ ድሃ እናቶች፣ የኛ ውድ እናቶችና አባቶች በጣም የተቸገሩ ናቸው። በዚህ ሰዓት ችግር ላይ ባሉ ሰዓት እንደዚህ አይነት ለፕራንክ ተብሎ ታዲያ ስንት ሰው የሚደረግበት እያለ እናትና አባቶች ላይ ይደረጋል። አረ ተው ተው ተው፣ ወጣ እንርገጠረ። እግዚአብሔርን ቢያንስ እንፍራ። ምንፈራውን ብናጠራሱ ለብር ብለን ለቪው ብለን እንደዚህ አይነት እናቶች ላይ አንተና ብትሆንሳ ይሄ ደረሰባት ደስ ይላል አይልህም? ለዛ ሁላችንም ስርዓት ብንይዝ። እስቲ ቀጥታ እስቲ አንድ እናቶችን የሚገልጽ አንድ ቪዲዮ አለ። እስቲ እሱን ቪዲዮ አይተን እንመለስ። መስሎት እኮ አይደል? አዎ ልጄ ፕሮሚስ አደረገኝ። ለምን መሰለህ? በጣም ተቸግሬ ነው ያሳደግኳቸው። እሱ ብቻ አይደለም ሌሎቹም አሉ። ቢሆንም በጣም ነው የምወደኝ፣ እኔም እወደዋለሁ። በቃ ጫካ ነው የምሸከመው፣ ተሸክሜ ነው ያሳደግኳቸው። እንጦጦ ጫካ፣ እንጦጦ ላይ ያልደረሰ ቦታ 3 ቦታ ውሃ ተሻግሬ ሄጄ ነው የምለቅመው። ክረምት በጋ አይደለም። ለምን እነሱን ለማሳደግ አንድ ቀን አውሬው ቢመጣብኝ ለምነዋለሁ፣ እባክህ ዞር በልልኝ፣ ዛሬ አጥቼ ነው መጣሁ እላለሁ። እውነቴ ነው። ሰው አውሬም ዞር ይላል። እውነቴ ነው። እታኩ ከማረግ ጋር ለቅም ከእግዚአብሔር ጋር ለቅሜ መጣሁ እላለሁ። እውነት ግን ቁጭ ብዬ አለ አይደለ? ቁጭ ብዬ እንደሰው ቤተክርስቲያን እየተሳለምኩ ሊያበቃም ብዬ ነው መጨረሻዬን ለምር ነገር የምፈልገው። እውነቴ ነው። ጅብ ራሱ ቢመጣ ባክቶ ቸግሮኝ ነው የመጣው። ለምነዋለሁ። ያንተ ለምነዋለሁ። ብዙ ጊዜ ሳጋጥም ለምነዋለሁ። ለመሰወር ፈጣሪ ነው የሚለምነው። ዞር እንድልል ቦታ ቀይረዋለሁ አለ። እዛ ሰው እንኳን እሺ ብሎ አይሄዱልኝ። ሰዎቹ ዛሬ አለኝ ይላሉ። እኔ ለችግር እሄዳለሁ ጫካ ሩቅ ቦታ ጀምለቅም መመዳ ለልጆት ነው አዎ ለልጆቼ አዎ እነሱ አይደል ሁላችንም ታሪክ። ቪዲዮ እንደተመለከታችሁት በጣም የሚያሳዝን ነገር ነው። እናቶቻችን በጣም ብዙ ነገር ለኛ መስዋዕትነትን ከፍለዋል። እኛን ለማሳደግ ስንት ፀሐይ እንደወረደባቸው እንጨት ሲፈልጡ ጭስ ሲጭስባቸው እኛ ላሳደጉን በጣም ብዙ ነገር አድርገው ነው። በጣም ነው የሚያሳዝነው። ይህን ነገር ባናደርግ። አሁን በመቀጠል ደግሞ ዘርፌ ራሴን ላጠፋ ነበረ፣ ሰይጣን ራስሽን ግደይ ላይ ነበር እያለች ትገኛለች። እስቲ ይህን ማስመሰሏን ደግሞ አንድ አይተን እንመለስ። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ከዛ በኋላ ወደ ኢትዮጵያ ተመልሰሽ መተሽ ነው ከተሐድሶ ህብረት ጋር የተወሰነ ጊዜ የምታገለግይባቸውን አጋጣሚዎች አይቻለሁ። እኔ መጥቼ ተገልግያለሁኝ። እንዴት ነበረ ወደ ተሐድሶ የገባሽው? ከዛ አዎ አሜሪካን ሀገር እያለሁ ነው እንግዲህ በጣም ሁሉም ነገር ፌል በሚባል ሁኔታ ውስጥ እየገባሁ ያው አገልጋይ ነበርኩ። ስለዚህ ከአገልግሎት ነው ሁሉም ነገር የነበረው። ቢዝነስም ነበረኝ። ባጭሩ እግዚአብሔር ይረዳኛል። ወደፊት ዲቴል አወራዋለሁ። የነበረኝ ነገር ይገርምሻል። ኢየሱስን ማመን ሲጀምር የነበረኝ ሁሉ
አመድ ሆነ ማለት ነው። እና ኢየሱስን መውደዴን አውቃለሁ። ነገሮች ግን እንደዚህ ለምን እንደሚሆኑ አልገባኝም። ስለዚህ ይሄ ከኡበር ከመስራቴ በፊት በጣም ችግር ውስጥ ወደኩኝ፣ ረሃብ ውስጥ ወደኩኝ። በቃ የሚሄድበት ቦታ የለም እና የተወሰኑ በፊት የሚያቆኝ ኦርቶዶክስ ቤት የነበሩ ልጆች በጣም መቸገሬን ሰምተው ብር እስከሚያዋጡልኝ ድረስ የነበረኝ ነገር ሁሉ አመድ ሆነ ማለት ነው። እና ውስጤ ጥያቄዎች ተፈጠሩ። ለምንድን ነው እንደዚህ የሚሆነው? ምንድን ነው ያደረኩት? ያኔ በጣም ጠንካራ አልነበርኩም። የተወሰነ ነገር ገብቶኛል፣ ተረድቻለሁ። የሚሆነው ነገር ግን የሚሆነው ለምን እንደሆነ አልገባኝም። እና አንደኛ በሄድኩበት ቦታ ሁሉ በቃ የጥላቻ አይነት በአይነት በየአይነቱ ልበልሽ። ልብስ መግዛት አልችልም፣ ሾፕ መሄድ አልችልም፣ ካፌ መዝናናት አልችልም። የቁም እስረኛ ሆንኩኝ ማለት ነው። በሄድኩበት በወጣሁበት ቦታ ሁሉ እንገልሻለን የተለመደ ነው። ጠብጠብ የሚላቸው ሰዎች አሉ። በጣም በቃ አይቸው ማላቀው ሪጀክሽን ማለት ነው። አስቢ እንግዲህ ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ ድንጋ ነው የመጣ። ዘፋኝ እያለው ያልነበረ ድንጋ ለኢየሱስ ተለየው፣ ኢየሱስን ወደድኩት ስል ግን ድንጋ መጣ ማለት ነው። ከዛ በጣም ብዙ ተስፋ መቁረጦች መጡ። ሰዎች ስለሚያበረታ አወራዋለሁ። የነበረኝ ነገር ሁሉ አመድ ሆነ፣ ጠፋ። ተስፋ ቆረጥኩኝ፣ በጣም ተስፋ ቆረጥኩ። በቃ ኢየሱስን እንደምወደው አውቃለሁ፣ ግን ብዙ ያልገቡኝ ነገሮች ስለነበሩ ወዴት መሄድ እንዳለብኝ አላውቅም። ስለዚህ በጣም ብዙ ጊዜ ራሴን ለማጥፋት በቃ ሰይጣን ምንድነው የሚለኝ መሰለሽ? ልክ ሊተራሊ በጆሮ ይመጣል። ይኸው ምንም እኮ አጠቅሚም፣ ይሄ ሁሉ የሚወድሽ ህዝብ አይፈልግሽም፣ የነበረሽ የኔ የምትይው ነገር ሁሉ ማለት ነው። ባይዞች ሰይጣን ማለት ነው ሲመጣ ሪያሊቲ ነገር ይዞ ነው። ያው እንደሰማችሁት የዘርፌ ውሸት ጥግ የለውም። በጣም የውሸት ጥግ ነው የምታወራው። ቤተክርስቲያናችን መቼም ሰውን ገፍታ አታውቅም፣ ሰውን አባራ አታውቅም። ራሳቸው ለጥቅም ሲሉ ራሳቸውን እያታለሉ የሚወጡ ናቸው እና ማስመሰሏ በጣም እየጨመረ መጥቷል። እንደው ምን እንደሚባል ራሱ አይታወቅም። እስቲ መምህራችን መጋቢ ሐዲስ እሸቱ አለማየሁ የተናገሩት አንድ ንግግር አለ። እሱን እስቲ አንድ ላይ ተንመለስ። አንዳንድ ሰዎች አሁን እኔ የምታዘበው አለ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር። እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር። እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦውን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት
ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይህን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ። ይሄ በሁለቱም በኩል የተስፋ መቁረጥ። ነፍስ መዳን እግዚአብሔር የሰጠው ልጁን ኢየሱስን ብቻ ነው። ለነፍስ መዳን ኢየሱስ የጌቶች ጌታ አሜን። በዚህ ወንጌል አናፍር። የእጃችሁን ከፍ አድርጉና ወንጌል ያሸንፋል በሉ። ወንጌል ያሸንፋል በሉ። ኢየሱስ ማን ነው? ኢየሱስ ማን ነው? የመንግስት ምርጫ የዚህ ዓመት ይፋ ሆኗል። የምስራች ዛሬ ሰበር ዜና ይዤ መጣሁ። ሁላችሁንም የምታውቁ በዚህ በኢትዮጵያ ምድር ለ40 ቀን የሚቆይ ጾም ያን ብቻ አይደለም። ስለ ሁለት ቫይረሶች ሁለት ልዩ አይነት ቫይረሶች ከኢትዮጵያ ውጭ ከሆኑ ሀገራት ኢትዮጵያ ሊገባ ያለው የቫይረስ ሁኔታና የውጊያ ሁኔታ የራብ ሁኔታ ቀጣይ ባለው ጊዜ ውስጥ በኢትዮጵያ ውስጥ ያለው ስለ እርሻ ጉዳይ በተመለከተ እንዲሁም ደግሞ ከዚህ በኋላ ባለው ጊዜ ስለ ማዕድናት እንዲሁም ደግሞ ስለ ነዳጅ ጉዳይ በተመለከተ ያለው ጉዳዮችን ከጌታ ሰምቻለሁ። አንዳንዱ ሰሞኑን የሚፈጸም ይሆናል፣ አንዳንዱ ከሁለት ዓመት በኋላ የሚፈጸም ይሆናል። ዝርዝር ሐሳብ ይዤ ሌላው መልካም ነገሮችን ያደረገ አይደለም የሚጸልዩ ሞልቷል። ነገር ግን ዋጋ ቢስ እኛ ስለማንፎክር ነው እንጂ አንድ ኦርቶዶክስ ሲኦልን አያያት። መፎከር አንፈልግም። በትህትና ውስጥ ስለምንኖር አንድ ኦርቶዶክስ ሲኦልን አያያት። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው፣ ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው። በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደው ይላል። ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ይህንን ነግሬያችሁ ላብቃ። ለምንድን ነው አሁን አብይ ጾም ሊገባ ነው? ምዕመናን፣ አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ?
በዚህ ጾም ያልበረታ ሰው መቼም አይበረታ። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ? ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ? ምዕመናን ምንድነው? አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። ምዕመናን በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል